ኦሮሞኮ ወሎኮ በጣም አዝኜባችኋል። እንዴት ብቻዬን ትተውኛላችሁ? በቀላሉ የወሎ ኦሮሞ እንኳን 2 ሚሊዮን ህዝብ ነው። እንዴት እንደዚህ ብቸኝነት እንዲሰማኝ ታደርጋላችሁ? ለምንድን ነው አለንልህም አትሉት? ትላለህ አባቴ። ፋኖ እያስፈራራኝ ነው። ዛሬ ጭራሽ በሚዲያ ላይ ወጥቶ እያስፈራሩኝ ነው። እና እናንተ ደግሞ ዝም ብላችኋል። አለንልህ እስኪ ንካው፣ ወንድ ነህ ንካው አትሉም እንዴ? ዝም ትላላችሁ አይደል? አላቁልያል እያስፈራሩ ነው በአደባባይ ወጥተው። ፈርቻቸው አይደለም። ስራዬ ግን ምን ያክል ደም ስራቸው ውስጥ እንደገባ እንዲታቁ ፈልጋለሁ። ምን ያክል እንደቢፈሩኝ ማለት ነው። ጥሩ አዳምጡት። ውድ አማራውያንና ኢትዮጵያውያን እንዲሁም የፋኖ ደጋፊዎች የከንፈር ቅባት እየለቀለቀ ሚዲያ ላይ ብቅ እያለ ራሱን ጀግና የሚሆንና የሚያደርግ ወይም የሚያስመስል ሰው አይቼ ነውና ይህን ሰው አድሪሱን የሚያቅ ካለ እስኪ በውስጥ አውሩኝ። እሱ በቻለው ልክ ማውራት የፈለገውን አውርቷል። ለምሳሌ የቤተ አማራን ልጆች አጠፋለሁ ማለት ነው በቀጥታ እና በትክክለኛው አማርኛ ሲናገር ማለት ነው። ይህ ማለት ምንድነው? እነ ኑር አዲስንና እነ ሳሚ ጌቱን አጠፋለሁ አይነት ንግግር ሲናገር ሰምቻለሁኝ። ጥሩ ከሰማችሁት እስከዚህ ደረጃ ደርሰዋል ማለት ነው። እየተዋጉ ራሱ ለኔ ቪዲዮ ይሰራሉ። ለምን መሰላችሁ ብቻዬን አተውኝ ያልኩት? ለምንድን ነው አካውንቴን ሰብስክራይብ የማታደርጉት? ቲክቶክ ላይም ኮፒ ሊንክ አድርጉ። አካውንቴ ደግሞ ይደግ፣ አርበኝነቱ ይቀጥላል። ቲክቶክ ትቼ ወደ ዩቲዩብ የመጣሁት ገንዘብ ፍለጋ አይደለም። ያኛውን ቢያዘጉት በዚህኛውን ለመታገል ነው። ዩቲዩብ ላይ ያሉ ህዝቦች እንዲያገኙኝ ስለፈለኩ ነው። እናንተ ደግሞ ስራዬ ብላችሁ ሰብስክራይብ ማድረግ አለባችሁ። ስራዬ ብላችሁ ማሳደግ አለባችሁ። ቲክቶክ አካውንት የራሱ አላደገም እኮ ይኸው ስንት ጊዜ ሆነው እዛው 300,000 ላይ ነው ያለ። ሌላ ብዙ ነገር ያስፈልገኛል እኮ ግን የምትችሉትን ነው የምጠይቀው። ሌላው የጊዜ ጉዳይ ነው፣ ይፈታል። ቢያንስ በሚዲያ እንኳን አብራችሁኝ ሁኑ። ሰብስክራይብ አድርጉ። ቪዲዮዎቼ ሌላ ቦታ ላይ እንዲደርሱ ለትውልድ እንዲደርሱ ሼር ዲዩት በማድረግ ዩቲዩብ ላይ ስትገቡ ደግሞ እንደዚሁ በተመሳሳይ ሼር በማድረግ ቪዲዮዎቼን እስከ መጨረሻ በማየት አካውንቴ ማደግ አለበት። እንግዲህ ፋኖች አይፋቱኝም፣ አልፋታቸውም። በፋኖች መልእክት አለኝ። ሁላችሁም ይሄ ቪዲዮ እንዲደርስ ሼር አድርጉላችሁ። ፋኖዬ እኔ አልፋታችሁም። የአጼ ርዝራሽ የእስራኤል ተላላኪዎች አስተሳሰባችሁን እስካላስተካክላችሁ ድረስ አልተዋችሁም። ጭራሽ የአማራን ህዝብ ሊያጠፋ ትላለህ እንዴ? መግዶአፍ። እኔ መብረቁ የምታገለው ለወሎ ህዝብ ነው፣ ለኢትዮጵያ ህዝብም ሰላም ነው። የወሎ ህዝብ ሰላም ሆነ ማለት የኢትዮጵያ ህዝብ ሰላም ሆነ ማለት ነው። ምክንያቱም ችግሩ የሚነሳው እዛ ውስጥ ነው። ተግባባን አይደል? ወሎ ውስጥ ነው። እንግዲህ ግርግር ለሌባ ይመቻል እንደሚባለው የወሎ ህዝብ መሞትና መሰቃየት፣ መፈናቀል ለእናንተ ለማልቀስ ይመቻል። ስለዚህ የእናንተን እንባ ለማድረግ የወሎን ህዝብ መታደግ መቻል አለብን። የወሎን ህዝብ እንዴት እንታደገዋለን? አንደኛ ክልል በማድረግ፣ ሁለተኛ የወሎን ማህበረሰብ ወደ ወሎነቱ በመመለስ፣ ወደ ትክክለኛ ማንነቱ በመመለስ፣ የወሎ ህዝብ ከሌላኛው የፖለቲካ ፓርቲ በመውጣት ከዛም ከዚህም እንዳይሆን ራሱን ገለልተኛ ማድረግ። ከዚህ አንጻር የወሎን ህዝብ እንታደጋለን። የወሎ ህዝብ የሚጠቅመው ይህ ብቻ ነው። የወሎ ህዝብ እንደወሎ ይደራጃታል። የወሎ ህዝብ እንደወሎ ክልል ሆኖ ራሱን በራሱ ያስተዳድራታል። የኛ ትግል የኛ ስራ ይሄ ነው። ከዚህ አንጻር ሌቦች ስርዓት ትይዛላችሁ። ከኔ ጋር ልትስማሙ የምትችሉት መሳሪያና ቀንድህን ጥለህ ትክክለኛ ሐሳብን ይዘህ ስትመጣ ብቻ ነው። አልፋታችሁም። አላህ እድሜ እስከሰጠኝ ድረስ እታገላችኋለሁ። የኦሮሞ ጥላቻ ሊለቅህ ይገባል። የሙስሊም ጥላቻ ሊለቅህ ይገባል። እነሱን ነገሮች ካላስተካከልክ አልምርህም። የወሎን ስም አይደለም ልትቀይር ማለት ነው። አልተዋችሁም። ሺህ መብረቆች ይፈጠራሉ። እናንተም ጠንቀቃችሁ ታውቁታላችሁ። ከዚህ አንጻር ፋኖ የፉንፉን ስርዓት ሊኖር ይገባል። ክላሽ በመያዝና በመተኮስ ብቻ ልታሸንፍ አትችልም። ከዚህ አንጻር እታገላችኋለሁ። ልክህን ነው ማሳይህ። ልክ ትገባለህ። ስለዚህ የታላችሁ የኦሮሞ ልጆች፣ የታላችሁ የወሎ ልጆች አካውንቴ እንዲያድግ በደንብ ሰብስክራይብ
እያደረጋችሁ ሼር እያደረጋችሁ አግዙኝ። ገና ወደ ፋይናንስ እመጣለሁ። ያላችሁን ልትረባረቡ ይገባል። ኮሚቴ እስከምፈጥር ድረስ ነው የምጠብቀው። በፋይናንስ መዳበር አለብን። ገንዘብ ከሌለን ማሸነፍ አንችልም፣ መታገል አንችልም። ሚዲያ የመጀመሪያው ነው። ስለዚህ ፕሊስ ሁላችሁም ሼር ዱት በማድረግ አካውንታችንን አሳድጉ። ይሄኛው ደግሞ የቲክቶክ ይሄ ቻናላችን ማደግ አለበት። ቴሌግራም ደግሞ አድሚን እሰጣቸዋለሁ። በደንብ የኛ ልጆች ሳቡ። ወሎ ነፃ ትወጣለች፣ ወሎ ታሸንፋለች። ማህበረ ርኩሳኖችና የአጼ ርዝራዦች የእስራኤል ዳይፐሮች ይገባላቸዋል። ፋኖ ምናምን አልምርም። ከዚህ በኋላ የምምረው አንድም አካል የለም። ምክንያቱም እኔም ቢያገኙኝ አይምሩኝም። ዝርማን ዝርን እናጠፋለን ማለት ነው። የወሎ ልጆች አሁንም መስዋዕትነት የምንከፍለው ለእናንተ ነው። ወደዳችሁም ተላችሁም ሰላም ነው ለወሎ ህዝብ የሚያስፈልገው። የወሎ ህዝብ ከዘረኝነት መውጣት አለበት። የወሎ ህዝብ ራሱን በራሱ ማስተዳደር አለበት። የወሎ ህዝብ ራሱን ማልማት አለበት። 4 ነጥብ ቦም